ዲሴምበር 1985 ዩናይትድ ኪንግደም የ67 ዓመቱ ዊሊያም አርሚቴጅ በቤት ውስጥ በተነሳ ድንገተኛ እሳት ሕይወቱ ያልፋል። በቤት ውስጥም ሁሉም ዕቃዎች ከስለው አመድ ለብሷል። የድንገተኛ አደጋ እርዳታ ሰጪዎችም በቦታው ላይ ናቸው። ሁሉም ነገር ሲታይ ድንገተኛ የእሳት አደጋ ነበር የሚመስለው። ነገር ግን ከሞቱት አጠገብ አንድ ነገር ወድቆ ሳይቃጠል ተመለከቱ። ሁሉም በመገረምና በመደናገጥ ጠጋ ብለው የወደቀውን ነገር አንስተው ይመለከቱታል። ያዩትን ግን ለማመን ከበዳቸው። የሚያለቅስ የሕፃን ልጅ ስዕል ሳይቃጠል ቁጭ ብሏል። በተከታታይ ዓመታት ተመሳሳይ አደጋዎች መከሰት ይጀምራሉ። በአንድ አጋጣሚ አንድ ሰው ከጎረቤቶቹ ጋር ሆኖ ይህንና ሌሎች ስዕሎችን ሰብስቦ ያቃጥላል። ከዛም ወደ ቤቱ ሲመለስ ግን ያየውን ነገር ለማመን ከበደው። የገዛ ቤቱ በእሳት ተይዟል። የእሳት አደጋ ሰራተኞችም ደርሰው ካጠፉት በኋላ በመገረም ሆነው የእሳቱን ምክንያት እኛም አናውቅም፣ ሚስጥሩ አልገባንም ሲሉ መለሱለት። ነገር ግን የዚህ ሁሉ ምክንያት ይህ የግድግዳ ስዕል እንደሆነ ማንም አላወቀም ነበር። ይህ ከብራና ገጾች ነው። አንድ ስዕል ከ400 ቃላት ጋር እኩል ነው ይላሉ ጠቢባን ሲናገሩ። ነገር ግን እሱ የሚሰራው ለመደበኛ ስዕሎች ነው። እነዚህ በፊት ለፊት የምትመለከቷቸው እያንዳንዶቹ ስዕሎች ከመደበኛው ስዕል ወጣ ያለ ባህሪያትን ይዘዋል። አንዳንዶቹ በገቡበት ቦታ ሁሉ እሳትን ያያይዛሉ። አንዳንዶቹ በተሰቀሉበት ሆነው በሌሊት ድምጽ ያሰማሉ። አንዳንዶቹ የባለቤቶቻቸውን ውስጣዊ ሰላም ይረብሻሉ። ሌሎች ደግሞ ከዚያም የዋሰ። በእርግጥ እናንተም ለማመን እንደሚከብዳችሁና ተረት እንደሚመስላችሁ አልጠራጠርም። ነገር ግን ብታምኑም ባታምኑም ይህ ነገር ዓለምን እስከ ዛሬ ድረስ ያነጋገረ አስደንጋጭ ሁኔታ ነው። ከነዚህ ስዕሎች ጀርባ ያለውን እውነት ማንም አያውቅም። የሚታወቀው ነገር ቢኖር እነዚህ ስዕሎች በቤታችሁ ማስቀመጥ ጥሩ የሆነ ሐሳብ እንዳልሆነ ነው። እኛም በዛሬው ፕሮግራማችን ስለ እነዚህ ስዕሎች ያለው ማስረጃ ሁሉ አጠናቅረን ልናቀርብላችሁ ወድናል። ምናልባት ይህ ቪዲዮ አንድ ቀን ሕይወታችሁን ሊያድነው ይችላል። ስለዚህ ሰብስክራይብ ማድረግ እንዳረሱ። አንደኛ ዘ ክራይንግ ቦይ በ1980ዎቹ እጅግ ተፈሪ ከነበሩ የሥነ ጥበብ ውጤቶች መካከል አንዱ ነው። ይህ ስዕል በጣሊያናዊ ሰዓሊ ጂዮቫኒ ብራጎሊን የተሳለ ሲሆን በስፋትም እንዲታተም እንደተደረገ ይነገራል። ከዛ ውጭ ግን ስለ ሰዓሊውና ስለ አሳሳሉ ሁኔታ የተመዘገቡ ብዙ መረጃዎች አይገኙም። ይህ ስዕል በጣም በስፋት ከተመረቱ ስዕሎች ውስጥ አንዱ ነው። ሰዎች ጥሩ ስዕል ነው ብለው ስላሰቡ ወደዱት። ነገር ግን ይህ ስዕል የተወደደው በሴፕቴምበር 5 በ1985 ዘሰን የተባለው ታዋቂ ጋዜጣ አምራች ድርጅት እውነቱን ይዞ እስኪወጣ ነው። ይህ ጋዜጣ አምራች አንድ መረጃ ይዞ ብቅ አለ። ዜናውም እንዲህ ሲል ይናገራል። እሳት አደጋ ሰራተኞች በአንድ የቤት ቃጠሎ ሄደው እርዳታ ከሰጡ በኋላ ያልተለመደ ነገር ተመለከቱ። ተቃጥሎ አመድ በሆነው ቤት ውስጥ ሳይቃጠሉ የቀሩ ተመሳሳይ ስዕሎች ማግኘታቸውና እሳቱም ስዕሎቹ ላይ ያልተለመደ ቅርጽ ወይም ፓተርን እንደሰራ ይናገራሉ። በተከታታይም ተመሳሳይ ክስተቶች ይህ ስዕል ባለበት አካባቢ ሁሉ መከሰት ጀመሩ። አንዳንድ እማኞች ይህ ስዕል መጥፎ ድል እንዳመጣባቸው ይናገራሉ። ከዛም የሚብሰው አጋጣሚ ደግሞ ይህ ስዕል ባለበት አካባቢ ሁሉ ያልተለመደና እጅግ በጣም ድንገተኛ እሳት መከሰቱ ነበር። በኦክቶበር 24 በ1985 አንድ የቤተሰብ ቤት ምንነቱ በማይታወቅ እሳት ተቃጠለ። ግድግዳውም ከስሎ ግድግዳው ላይ የነበሩት ሌሎች ስዕሎች ሁሉም አመድ ሆነው ነበር። ይህ ስዕል ግን ጭረት እንኳን አልደረሰበትም። ኢንተርኔት ላይ ዘ ክራይንግ ቦይ ፔይንቲንግ ብላችሁ ስለዚህ ስዕል ሰርች ብታደርጉ በተመሳሳይ ሁኔታ እጅግ በጣም አስገራሚና አስደንጋጭ ታሪኮችን ትመለከታላችሁ። ብዙዎች ስለዚህ ስዕል ሚስጥሩን ማወቅ ባይችሉም ነገር ግን በአንድ ነገር ይስማማሉ። ከዚህ ስዕል ጀርባ እርግማን እንዳለ ይናገራሉ። ይህ ስዕል በ1980ዎቹ በእንግሊዝ እጅግ በጣም ታዋቂ እየሆነ መጣ። እንደ ሀገራዊ ሁኔታና ችግርም ተቆጥሮ ነበር። ብዙ የዚህ ስዕል ባለቤቶች አውጥተው አቃጠሉት። ነገር ግን አንዳንዶች እንደውም ስናቃጥለው የበለጠ መጥፎ ዕድል ይዞብን መጣ ስላሉ አንዳንድ አካላትና ድርጅቶች እናንተ ስዕሉን አምጡልን እኛ እናቃጥላችኋለን የሚል አገልግሎት ሁሉ ጀምረው እንደነበር ማስረጃዎች ያሳያሉ። ሳይንቲስቶችም በነገሩ እጅግ በጣም ተገርመው እናገኘው እስቲ እውነታውን እንረዳው ብለው አንዳንድ መረጃዎችን በደንብ ማየት ጀመሩ እና ይህ ስዕል በሚቃጠልበት ቦታ ሄደው አጠናቀርን ባሉት መረጃ መሰረት አብዛኞቹ ስዕሎች ላይ ቫርኒሾች ስለተቀቡ ይህ ስዕል ከመቃጠል እንደዳነና ሰዎች ማስረጃ ስላጡ የተቃጠለውን ቤት በእነዚህ ስዕሎች እንዳሳበቡ ይናገራሉ። ነገር ግን ብዙዎች በዚህ ይስማሙ። ለዚህም አንዳንድ ማስረጃዎችን ያቀርባሉ። አንደኛውና ዋነኛው እነዚህ ስዕሎች
ሙሉ በቫርኒሽ ተቀቡ ወይ የሚለው ነገር አልተረጋገጠም። ሁለተኛው ነገር ደግሞ እነዚህ ስዕሎች ከተቃጠሉ በኋላ የተወሰነ ፓተርን ሚስጥራዊ ነገር እላያቸው ላይ እንደሚቀር ይናገራሉ። ሶስተኛ ደግሞ እንዴት እንደነዚህ አይነት ተመሳሳይ አጋጣሚዎች በብዙ ሰዎች ላይ ሊከሰቱ ቻሉ በማለት የዚህ ስዕል ነገር ተራ ግጥምጥሞች ሳይሆን ከጀርባው የተለየ ነገር እንዳለ ለማስረዳት ይሞክራሉ። በእርግጥ ይህ ስዕል በ1980ዎቹ ታዋቂና አስፈሪ ከሚባሉት ስዕሎች ውስጥ ቢመደብም ነገር ግን ከዚህ በላይ አስፈሪና አደገኛ ስዕሎች አሉ። ሳይንስ ራሱ በእነዚህ ስዕሎች ላይ ማብራሪያ መስጠት አልቻለም። አንደኛው ዘ አንጉዊሽድ ማን፣ ሁለተኛው ዘ ሃንድ ሬዚስቲንግ ሂም። ሁለቱም በተመሳሳይ ሁኔታ እጅግ አደገኛ ስዕሎች ናቸው። በግራ በኩል ያለው በቢል ስቶንሃም በ1922 ይህን ስዕል እንደተሳለ ይነገራል። ስዕሉም ላይ ሕፃን ልጅና አሻንጉሊት፣ ከጀርባው ደግሞ ብዙ እጆች አሉ። ይህንን ስዕል ታዋቂው አክተር ወይም ተዋናይ ጆን ማርሊ እንደገዛውና ነገር ግን እሱ ሲሞት ስዕሉ ለተወሰነ ጊዜ ጠፍቶ እንደነበር ማስረጃዎች ያሳያሉ። በ2000 ዓ.ም ላይ ግን ኢቤይ ላይ ለሽያጭ ይቀርባል። ሻጮቹ ስዕሉን በድሮ ቢራ ፋብሪካ ውስጥ ተጥሎ እንዳገኙት እንዲሁም ወደ ቤት ይዘው እንዲሄዱ ይናገራሉ። ነገር ግን ቤት ሲያመጡት ያልሆነ አይነት ክስተቶች መታየት ጀመሩ። በምሽት ስዕሎች ላይ ያሉት የስዕል አካላት በራሳቸው ይንቀሳቀሳሉ። አንዳንዴ ሕፃኑም ከስዕሉ ላይ ሙሉ ለሙሉ የሚሰወርበት ጊዜ አለ። በካሜራም ሳይቀር ይህንን ነገር ከአይናቸው ይሆን አይሆን ለማረጋገጥ ቢቀርጹም እውነታው ግን እንደዛ ነበር። ነገር ግን ይህ ስዕል የበለጠ ታዋቂ የሆነው ብዙ ሰዎች በዚህ ጉዳይ ላይ የተለያዩ አስተያየቶችን ሪፖርት ሲያደርጉ ነው። ይህንን ስዕል በተመለከቱበት ጊዜ ድካም፣ ድንዛዜ እንዲሁም አንዳንዴ ደግሞ በጣም ሲመለከቱት ራሳቸውን ብላ እንደሚስቱ ተናግረው ሪፖርት አድርገው ነበር። ነገር ግን ከዛ በኋላ አንድ የስዕል ኤግዚቢሽን ባለቤት ይህንን ስዕል ገዝቶት ደብቆ እንዳስቀመጠው ይነገራል። ከዛ በኋላ ማንም አይቶት ስለማያውቅ እነዚህ ነገሮች በፍጹም ሪፖርት ተደርገው አያውቁም። ሌላኛው ስዕል ዘ አንጉዊሽድ ማን ነው። ይህ አንጉዊሽድ ማን የተባለው ስዕል ደግሞ ከሌሎች ስዕሎች እጅግ በጣም የተለየ ነው። አያትየው ደብቀው ለልጅ ልጃቸው ያወረሱት ስዕል ነው። ምናልባት ስትመለከቱት መደበኛና ትንሽ የሚያስፈራ ስዕል ሊመስላችሁ ይችላል። ነገር ግን ከዚህ ጀርባ ያለውን ታሪክ ስትሰሙ እጅግ በጣም መደንገጣችሁ አይቀርም። ይህ ስዕል አያትየው በአንድ ሰዓሊ እንዳሳሉት ይነገራል። ይህ ሰዓሊ ግን ከቀለሙ ጋር ደሙን ቀላቅለው ነበር ይህንን ስዕል የሳለው። ከዚያም ራሱን እንዳጠፋ ይነገራል። ከዛ በኋላ ግን አያትየው ይህንን ስዕል ከልጅ ልጃቸው ሳይቀር ደብቆ አቆዩት። ከዛ በኋላ ከጊዜ በኋላ ግን የልጅ ልጃቸው ጋር ደረሰ። የዚህን ስዕል ዝና የሰማው አንድ ሲያን የተባለ ሰው ወሬውን ሰምቶ ስዕሉን ገዛው። የገዛውን በኋላ ግን ወዲያውኑ እሱና ቤተሰቦቹ የተለየ ነገር ኤክስፒሪየንስ ማድረግ ጀመሩ። ሌሊት ለቅሶና ሹክሹክታ መስማት ጀመሩ። በሌሊት